عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. السلام عليكم. ጥያቄ አለኝ ኡስታዝ። ጥያቄ ምንድን ነው? እኔ እዚህ ፌደራል ፖሊስ ውስጥ ነው ያለሁት፣ ኢትዮጵያ ፌደራል ፖሊስ ውስጥ። እሺ አሁን ሰላት አሁን አንዳንዴ መስጊድ ሄደ መከልከል ሰላት ይከልክሉናል። እዚህ ውስጥ ታውቃለህ፣ አይፈቀድም ምናምን ይሉናል። ሰላቱን አሁን እዚህ ውስጥ ሙስሊም አንድ 3 ሰው ነው ያለው። ጀማ ሳይሆን እንደዚሁ ብቻ ለብቻ ብንሰግድ ምን ችግር አለው? ከቻላችሁ በጀማ ስገዱ፣ ካልቻላችሁ ችግር የለውም። ካልቻላችሁ በጀማ የምትሰግዱበትን መንገድ ፍጠሩ። ነቢያችን ሰለላሁ ዐለይሂ ወሰለም ሰዎች በጀማ ሆነው ሲሄዱ ጊዜ ከመካከላቸው አንዳቸው መሪ ይሆንና አንዳችሁ ያሰግድ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረው፣ ስለዚህ በዚህ መልኩ መሆን አለበት። ካልተቻለ ግን ብቻ ችግር የለም። ብቻውን ይሄን አጋጣሚ ካላገኘ ጀማ መስገድ ካልቻለ ሶላቱን እንዳይተው ጀማ የለምና ብሎ መስገድ አለበት። እሺ ሁለተኛ ጥያቄ። እሺ አሁን ሙስሊም ያልሆነው ያረደው ምናምን መብላት አይቻልማ? ሙስሊም ያልሆነ ሲባል ለይሁድና ለክርስቲያኖች ከሆነ የነሱ እርድ ወይንም ቢስሚላህ ብለው አርደው ከሆነ ሙጭ በሌላ ቢስሚላህ ብሎ አያርዱ። አዎ አይበላም። ሰላም አለይኩም አይበላም። የኮኮን እያዳመጥኩ እሺ አመት በዓላቸው ላይ ምናምን መዋጮ ምናምንስ ማውጣት ይሆናል? አይቻልም። አመት በዓሎች በሌላ ኖርማል ህይወታቸው ማህበራዊ ህይወታቸው ለመብላት የሚሆን ችግር የለውም። ነገር ግን አመት በዓል ወይንም አምልኮ ሊወጣ ውጭ ላይ ከሆነ ዛና ይችላል። እና አሁን እነሱ እዚህ ውስጥ የእነሱን አመት በዓል ምናምን ያከብራሉ። እዛ ላይ መዋጮ ሐራም ነው። እኔ ካወጣው እኮ መለስኩና ወንድም ያዳምጥ በደንብ አድርገህ ለአምልኮ ተብሎ የሚሰሩ ስራዎቻቸው ላይና ይሁን አመታዊ ለአመት በዓል ብለው የሚሰሯቸው ስራዎች እነዚህ ክህደት ናቸው። አምላክ ተገደለ፣ ተሰቀለ፣ ተነሳ ብለው የሚያከብሯቸው በዓላቶች እስላምን አይወክሉም፣ ክህደት ናቸው። እነዚህ ላይ መዋጮ ማድረግ አይቻልም። ግን ከዚህ ውጭ ማህበራዊ ህይወታቸውን ምድራዊ ህይወታቸውን በተመለከተ ለክርስቲያኖች ማብላት ማጠጣት ችግር የለውም። አብላቸው፣ አጠጧቸው፣ አልብሷቸው ከተቸገሩ። ግን የአምልኮ ስርዓቱን በሚፈጽም ጊዜ ሄደህ ማገዝ በክህደት ላይ ከማገዝ የሚያከብረው አመታዊ ክብረ በዓል ላይ ሄዶ ማገዝ አምላክ ተወለደ እያለ አንተ የዛኔ ማገዝ ሳይሆን ያለብህ አምላክ አይወልድም፣ አይወለድም፣ አይሞትም እያልክ ማስተማር ነው ያለብህ። እሺ ሰላም አለይኩም። ወአለይኩም ሰላም። ዊትር ላይ ዱዓ ማድረግ ይቻላል? አላላ ዊትር ላይ ዱዓ ማድረግ ይቻላል? አላላ እሺ አመሰግናለሁ። እሺ አሚር ልባችንን ጠባንኩ። የአሲም መድኃኒት ጾም ያስፈታል እንዴ? ላ ይሄ እንትን የሚወሰደው አየር ይሄ በአፍንጫችሁ ያስም ተብሎ እሱ ጾምን አያበላሽም። አየር የሆነ ጠረን ነገር ጣዕም ነገር ሲኖረው ጊዜ ለምሳሌ ልክ እንደ ብኹር እንደ ሽቶ ምናምን ከሆነ የዛኔ ልክ እንደ ሲጃራ እንደ ሺሻ እንደዚህ አይነት አየሮች አሉ አይደለ? ጠረን አላቸው፣ ሽታ አላቸው፣ ጣዕም አላቸው። እነዚህን ወደ ውስጥ የምንስባቸው ወደ ውስጥ የሚገቡ ከሆነ አውቆህር ብሎ ሰው ቢስባቸው ጾሙ ይበላሻል። ነገር ግን ይህ የአስም ምንም አይነት ጣዕም የለውም፣ ምንም አይነት ጣዕም የለውም። ስለዚህ ዑለሞች እሱ ጾምን አያበላሽም ብለው ተናግረዋል። ዝም ብሎ ንጹህ አየር ብቻ ነው፣ ልክ ንፋስ እንደመሳብ ማለት ነው። ጾም ይፈታል አይፈታም? እሺ አድሚኖች ካላችሁ ዘካን በተመለከተ ታብራሩልኝ። ማውራት ነው ያላት በደሞዜ ነው የምከፍለው ወይንስ እንዴት ነው? የዘካ መጠኑ ደርሰው ከሆነ ነው ገንዘብሽ ተጠራቅሞ የዘካ መጠኑ ኒሳቡ ላይ ደርሰው ከሆነ ይዛን ነብዩ ሰለላሁ ዐለይሂ ወሰለም اذا بلغ النصاب وحال عليه الحول فقد وجب فيه الزكاه ነው። አንድ ሰው ገንዘቡ የዘካ መጠን ላይ ከደረሰና አመት ከሞላው የዛኔ ዘካ ግዴታ ሆኖበታል አሉ። አቅራቢያሽ ወደሚገኝ ወርቅ ቤት ሄጂና 595 ግራም ብር ስንት ይሸጣል ባያቸው። ያ የሚነግሩሽ ዋጋ እጅሽ ላይ ካለና አመት ሞልቶት ከሆነ እጅሽ ላይ ከገባ ገንዘብ
የዛኔ ዘካ ግዴታ ሆኖበታል። ምን ያክል ነው የምናወጣው ታዲያ ከዛ ከተባለ ያላችሁን ገንዘብ ለ40 በማካፈል የሚመጣው ውጤት የዘካ ብር ነው። እሺ ማለት ነው። መጀመሪያ ላይ ነው ወይ መሀል ላይ ነው እጃችንን የምንቀስረው? እንደፈለክ አላራ ይፈለክ ከመጀመሪያው ጀምረህ ማውጣት ትችላለህ ጣትህን። ከፈለክ ደግሞ አይሽ እሺ ይህ ነው ረድሽ ልጆች አድሚኖች የላቸውም። ሰላም ያ ሰላም ያ ሰላም السلام عليكم. وعليكم السلام. سمان كمال. السلام عليكم ورحمة الله. وعليكم السلام. سمان ايش بتوقع؟ የአንተን በጣም ረዘመ። የትኛው የትናንቱ ያናቸው? السلام عليكم ورحمة الله وبركاته. أستاذ توتو. وعليكم السلام. أستاذ أنا عندي ጥያቄ አለኝ። አሰሪ በስህር ተሰርቶባት አሜሪካ ሆኖ ሩቃ ይደረግ ብሎ ሰውየው ኡስታዟ ማለት ነው። ከዛ እኛም ቤት ውስጥ አባቷ እኔና ባለቤቷ ሱረቱል ረህማንና ሱረቱል ተጋቡን 41 ጊዜ እየቀራን ከኋላ የሆነ በእጅ እንዲህ 3 ጊዜ እጃችንን የለም እንደዚህ እንቁራ እንዲሚዞር ወከላይ እንዳንተ ነገር ያ ሐፊዞ እየተባለ የሚባል ነገር አለ። ይሄ ሽርክ ይሆናል ብዬም ደነገጥኩ። ሲቀጥል እንደገና እሱ ራሱ ኡስታዟ መልሶ ለኔ ቁርአን ትቅራ ይላል። እኔ ለሞተ ሰው ቁርአን በህይወት ላለ ሰው ይቀራል? እሺ የሚያፈርደው እሺ ይሄ ነገር ትዝ አለኝ። የሆነ ነገር ታውቃለች። በመድረሳ ያለን አንድ ልጅ ታመምና የዞሩ ምናምን የሆኑ ልጆች እሱን መካከል ላይ ያስቀምጣውት ያ ሀዩ ያ ቀዩም ይላሉ። ያ ሀዩ ያ ቀዩም እያሉ ይዞራሉና አንድ በጣም ተጫዋች ልጅ አለ የሚቀልድ ልጅና እሱ እኔ ሰማዋለሁኝ ማለት አህያዬን ቀሙኝ ይላል። እስማኤል ጀማ ይሄ ነገር በእስላም አልታዘዘም። አንድ ሰው መካከል ላይ ቁጭ አድርጋችሁ የሀዩ ያቀዩም እያላችሁ ዙሩት አልተባለም። ታራ ምንድነው የተባለው ከተባለ ቁርአን መቅራት ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢስተርቁ ሚን አልዐይን ፈኢነ አልዐይነ ሐቅ ነው ያሉት። በአይን ናስ በሲሕር በጅን በቡዳ ለተለከፉ ሰዎች ቁርአን ቀሩላቸው ከአይን ናስ ያለ ነገር ነውና ብላ ቁርአን አስቀሩ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው በቃ እንጂ ከዛ ውጭ እንዲህ እያላችሁ ዙሩት ምናምን ያስፈልጋል አይደለም። ነብያችን ሰለላሁ ዐለይሂ ወሰለም ሰዎች በሚታመሙ ጊዜ ቁርአን ይቀሩላቸው ነበር። መልአኩ ጅብሪል ዐለይሂ ሰላም ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር እየመጣ ይቀራላቸው ነበር። ይሄ ነው ያለው ነገር ማስቀራት እንጂ ሌላ አይደለም። እሺ እሱ ቅሪልኝ ላለኝ ሳኔ መቅራት ሱረቱ ሙሉ ሱራውን ቁርአን ቅሪልኝ ተቅራልኝ አለ። እኔ መቅራት እችላለሁ እንዴ? ለሱ ወንዶች ለሴቶች ማነው ሴቶች ለሴቶች ወንዶች ለወንዶች ቢቀሩ መልካም ነው። ወንዶች ካሉ የሚቀሩ ወደ እነሱ አምላክቸውና እነሱ ይቅሩላት። አይ ኡስታዝ ራሱ ያዟል። ኡስታዝ አሜሪካ ሆኖ እኔ እዚህ ለሷ እየቀራው ስለነበር ለኔ ደግሞ ሙሉ ቁርአን በስሜ ታክትምልኝ አለኝ። እኔ አይቻልም ይቀርባልኩት አይቻልም ማለት ምንዳው ይደርስ ዘንድ ብለሽ አስበሽ ለሱ ልትቀሪለት ፈልጎ ነው አይደል? አይ እንደዛ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ደህና ነኝ። እንትን አገልግሎት የሚሰጥ እቃ እንዴት ነው ዘካ የምናወጣው?
አገልግሎት የሚሰጥ ዕቃ ከእርሱ ከሚገኘው ገንዘብ ነው ዘካ የሚወጣለት። ለምሳሌ መኪናን እንውሰድ። መኪና አገልግሎት የሚሰጥ ወይንም የሚሰራ መኪና ካለ ከታክሲው ከራሱ ላይ ይወጣለታል ወይ? ከራሱ ከታክሲው አይወጣም። ነገር ግን ሰርቶ ከሚያመጣው ገንዘብ ያ ገንዘቡ ተጠራቅሞ ለዘካ መጠን የሚደርስ ከሆነ የዛኔ ዘካ ይወጣለታል። ቤትም ከሚከራይ ቤት ይችላል። ከቤቱ ዘካ ይወጣል ወይ? ከቤቱ ዘካ ይወጣል። ግን ያ ቤት ተከራይቶ ከሚያስገኘው ገንዘብ ያ ገንዘብ ለዘካ መጠን የሚደርስ ከሆነ የዛኔ ዘካ የሚወጣው ከሚከራየው ከገንዘቡ ነው። ከማናቸውም አገልግሎት ከሚሰጡ እቃዎች በዚህ መልኩ ነው የሚወጣው። ነገር ግን ያን መኪና ራሱ ነው ወይም ያን ቤት ለመሸጥ ያዘጋጀሁት ከሆነ ግን የዛኔ ከመኪና ከራሱ ከቤቱም ለቅ አይ ኦኬ እንትን ብር ከሌለው ያ አገልግሎቱ ዕቃ በየጊዜው የምንጠቀምበት ሆኖ ተቀማጭ ብር የለውም። አሁን ላይ ጥሬ ብር የለውም። ዕቃው ግን አለ፣ ግን አገልግሎት ይሰጣል ምንጊዜም። ያ ገንዘብ ተጠራቅሞ ለዘካ መጠን የማይደርስ ከሆነ ዘካ የለበትም። በቃ ለምሳሌ ታክሲ ያላቸው ሰዎች አገልግሎት ይሰጣል ታክሲው። ያ ታክሲ የሚሰራው ገንዘብ ግን ለዘካ እስኪጠራቀም ድረስ የሚቆይ ገንዘብ አይደለም፣ ከእጅ ወደ አፍ ነው። ለቤተሰብ አገልግሎት ነው የሚውለው። ዛሬ ሰርቶ ታክሲው አምጥተው ይበሉታል፣ ይጠጡታል። ከዚያ ዘካ ይወጣለታል ወይ? የዘካ መጠኑ የሚጠራቀም ስላልሆነ